ወይ አራዳ ወይ ፒያሳ ወይ ዘመን ወይ ትዝታ ትዝታ ትላንትነት ነው ትዝታ ያ ዘመን ነው ትዝታ ጌጥ ነው ትዝታ ውበት ነው ትዝታ የዘመን መስታወት ነው ትዝታ ያኛውን ዘመን ያሁንነት ስሜት እንዲሰማን አድርጎ አሁን የተደረገ አሁን የተከወነ አስመስሎ የሚያቀርብልን ሌላኛው የኪነ ጥበብ ውጤት ነው ሌላኛው ሰዋዊ ባህሪ ነው ትዝታ የኔ ከ73 እስከ 81 ነው የአዲስ አበባን አመሰራረት በሚመለከት ታሪኩ ሩቅ ነው ብዙ ጊዜ ሲጠቀስ አላይም እኛ ግን አንድ ጥናት መስራት ነበረብን በዓሉን ስናከብር 100ኛው ዓመት ማለት ምን ማለት ነው መቼ ማለት ነው እንዴት ተመሰረተች ማለት ነው ወደሚለው መሰረታዊ ነገር ስንገባ የተለያዩ የታሪክ ምሁራንን ጋበዝንና እነሱ ነገሩ አዲስ አበባ ታሪኳ እኛ 100 እያልን የምንጠራው አይደል ወዲያ ሩቅ ነው አራተኛ ክፍለ ዘመን ላይ የኢትዮጵያ መሪዎች የነበሩት አብርሃና አጽብሃ ወደ አዲስ አበባ የመጡበት ጊዜ ነው ወደ ሸዋ የመጡበት ጊዜ ነው በዛ ጊዜ የነን ዋሻ ሚካኤልን ሰሩ የሚል ነው መነሻው እስቲ ምናልባት እርሶ በወጣትነት ዘመኖት ፒያሳ አዲስ አበባንና ወጣትነትን አሳስረው በትዝታ ሲያውቁን አየ በዛ ጊዜ ማዝናኛዎች የተወሰኑ ናቸው ከትምህርት ቤት ሁሉ ሰው ይሄዳል እንደ ባህል የተያዘ ነገር ፒያሳ መሄድ ነው አዎ ዳሃውም ሀብታሙም ፒያሳ ይሄዳል ሽርሽር ነው እንዴት ያለ ባህል ነበር ለሽርሽር ዝም ብለ ፒያሳ ልወጣ ብለ ከክፍለ ሀገርም ሰው ሲመጣ አራዳ ወጥቼ ብሎ መልሶ ወሬ ማውራት ትልቅ ነገር ስለሆነ እንደ አራዳ አድርሰኝ ሰደኝ ነው አራዳ ወጥቼ ነበር ነው እዛ ላይ ሽርሽር ነው ወዲያ ከ4 ኪሎ ፒያሳ ከፒያሳ 4 ኪሎ እና እዛ እንትን አሁን የደጎል አደባባይ የተባለው ላይኛው ኮርነር ከላይ ወጥ ምትማል ኪንግ ጆርጅ ባር የሚባል ነበር አራዳ ሲባል ትርጓሜው ምንድነው ትርጓሜ ሰፊ ነው ትላንትነትን ማስተዋወስ ነው ብሎም ይላሉ አራዳነት ማለት እንዲህ ነው የሚላሉ ፒያሳነት ማለት እንዲህ ነው የሚላሉ አንዳንዶች አራዳነትና ፒያሳነትን አንድ ያደርጋሉ አንዳንዶች ደግሞ የፒያሳ አጠራርና የአራዳነት አጠራር ለየቅል ነው የሚሉም አሉ ለመሆኑ ፒያሳነትና አራዳነት በሰዎች አንደበት ምን ይመስላል ፒያሳ ማለት ፍቅር አራዳ ማለት ፍቅር አራዳ ማለት የፈፈጣን ነው አዋቂ ነው ሰለጠነ ማለት ነው አራዳነት የዋህነት ነው የመዋደጃ ቦታ ነውና ለምሳሌ አራዳ ገበያ ወፉ መከራ ነው እሺ በይ ደማሜ መውደድ አዝመራ ነው የተባለለት እኮ ይሄ አራዳ ልጅ አዛይ ነው ወይ አዲስ አበባ ወይ አራዳ ሆይ አገርም እንደሰው ይናፍቃል ወይ አራዳ የኔ ዘመን ሰው የፒያሳው አራዳው ይመቻችሁ ያሳሽና ግን አጣባቲያይ አትከፋዲ ይበልጥገኝ እብዲት ሙሪት ያልከኝ ማበዴላንት መክነፌላንት መክረት ሲያምርግ ማውጣትህ ምን ቲሩም ትዝታ ብዙ ነው ይባላል ቲሩም ማለት ሻይ ቤት ማለት ነው ሌላ ትርጉም የለውም እና ብዙ ሰዎች ያውቁታል በውጭም በአገር ውስጥም በተለይ ውጭ ቆዩ ሰዎች ሲመጡ ቲሩም ያልተቀየረ ቤት የሚሉት እንደነበር ያለ ነው አቀማመጡ እንደምታየው በረንዳው ውስጥ ብንገባ ደግሞ ኮፊ ማሽኑ የድሮ በጣም የጣሊያን ከ50 ዓመት በፊት የነበረ እቃው ሁሉ የተለየ ነው ጥንታዊ ቤት ነው ማለት ነው በዚህ በጣፋጭ ኬክ ስራ ለረጅም ጊዜ የቆየ ነው ከ50 ዓመት በላይ ግልጋሎት የሰጠ ነው
እና ብዙ ጊዜ ከውጭ የቆዩ ሰዎች ሲመጡ ቲሩም አለው የሚሉት ይመጣሉ። ሲያዩ ሁሉ ነገር እንደነበረ ስለሆነ ደስ ይላቸዋል። ያው የሚታወቀው በዚህ በቦክሰኛ ኬክ ነው። እስቲ ይግለጹልን። ወይ እንግዲህ ቦክሰኛ ኬክ ለ50 ዓመት ሲሰራ የነበረ ነው። አሁንም ቦክሰኛ የምታየው ብዙ ሰው ይጠቀማል። ጥራቱም መጠኑም እንደነበረ ነው እና መቼም ቦክሰኛን የሚያውቅ የለም። በአገሮችም በውጭም ያሉ የኛ ደንበኞች የድሮ አራዳዎች ሁሉ ያውቁታል። ስለዚህ ቦክሰኛ አሁንም በይበልጥ ግልጋሎት የምንሰጠው ቦክሰኛ ኬክ ነው። ታዋቂ ኬክ ነው። አሁንም የድሮ ደንበኞቻችን ሲመጡ በተለይ ውጭ ያሉት ብቅ ቢሉ ቦክሰኛ አለ ነው ብለው። ተመልካቾቻችን እንግዲህ የቲሩም ሌላው ትዝታ የሚባለው የምግብ አይነት ነው። ቦክሰኛ ይባላል። ምናልባት ቦክሰኛ ስሙ ምናልባት አበጣበጥ ያለ ስለሆነ ሊሆን ይችላል። በምክንያቱም ቦክሰኛ የተባለው ስትመለከተው ቦክሰኛ የቦክሰኛ ጓንት ቡጢ ይመስላል ራሱና ወጣ ወጣ ያለ ነገር አለ። እኛ አይደለንም ሰው ነው ቦክሰኛ ያለው። ስሙ ሌላ ነበር። ይገርማል። ተጠቃሚ ቦክሰኛ ያለው በዛው ያንን አጸደቅ ነው ማለት ነው። ባለሳሳት ከ50 ዓመት በላይ ያለው በፋብሪካ ይመረት የነበረ ነው። ምን የሚባል ጠጅ ነው? ሳባ ጠጅ በፋብሪካ ይመረት ነበር ልክ እንደ ቢራ ማለት ነው። እና 50 ዓመት በላይ ያለው ይመስለኛል ባለሳሳት። አሁን የጠጅ ፋብሪካው ተዘግቷል። በወቅቱ ግን እዚህ ሳባ ጠጅ ይሸጥ የነበረ በፋብሪካ የተመረተ ነው። የኢትዮጵያ ምርት ነው ማለት ነው። የትዝታችን በኢቢኤስ ተመልካቾቻችን እንግዲህ አሁን ደግሞ ያለውት ከማስታወቂያና የህዝብ ግንኙነት ባለሙያ ከሆኑት ከአቶ ውብሸት ጋር ነው። አሁን ያለውበት ቤት ወይም ያለንበት ቦታ ሀገር ፍቅር ቲያትር ነውና ለመሆኑ ወደ ሀገር ፍቅር ቲያትር ለምን መጣን? ትዝታችንን ከዚህ መጀመር ለምን ፈለግን? ለኔ ከትውልድ መንደሬ ማለት ከሰሜን ሸዋ ከበንዝና የፋት አውራጃ እንደመጣው የጥበብን ብርሃን ያየሁበት በዚህ በሀገር ፍቅር ቲያትር ቤት ነው። የመጀመሪያ ትምህርት ቤቴ፣ የመጀመሪያ ዕውቀት ብልጭታዬ ነው። ለቲያትርና ለሙዚቃ ለዘፈን ሳይሆን የሀገር ፍቅር የተባለው ፋሽስት ኢጣሊያ ኢትዮጵያን ለመውረር ገና ሲዘጋጅ የኢትዮጵያ ሕዝብ እየተሰበሰበ አንተ ስንቅ አቀባይ ነህ፣ አንተ መሰለል አለብህ እነሱን፣ አንቺ ጥይት ታቀባያለሽ፣ አንቺ ድርቆሽ ትሰሪያለሽ እየተባለ የኢትዮጵያ ሕዝብ እየተሰበሰበ የሚማከርበት ነው። ለዚህ የኢትዮጵያ ሕዝብ የሀገር ፍቅር ማህበር ተባለ። በነገራችን ላይ ዘመናዊ ማስታወቂያ የተጀመረው በኢትዮጵያ ውስጥ ብሔራዊ ሎተሪ ነው። አሁን ወደ ቲዩሩም እየሄድን ነው። እርግጥ ቲዩሩም እኛም ካደግን በኋላ ነው የተቋቋመው። ግን በጣም ፌመስ በጣም የተወደደና ስመጥር የነበረ ሻይና ቡና ቤት ነበረ። ኬክ አለው ምን አለው እዚያ ነበረ የምንሰበሰበው እዚች ጋር። ጎኑ ደግሞ የዶክተር አርሻቤ ክሊኒክ ነበረ። ይሄ ድሮ መኳንንቱ ሆኖ የታመመው ሮማቲዝም ምናምን የያዘ ሁሉ እሳቸው ጋር በነፃ ይመጣና ያከሙት ነበረ እና እዚህ ነበር። ይሄ ነበር ቲዩሩም። እዚህ በረንዳ ላይ ሁሉ እንቀመጥ ይሄ ነበር። አሁን ዛሬ ሰጥ ብሏል። እንግዲህ ትልቁ መንገድ ይሄ ነበር። ዛሬ አሁን ብዙ ትልቅ ጎዳናዎች አሉን፣ ትልልቅ መንገዶች አሉን። የነ ቦሌ መንገድ አሁን በቅዱስ ቦሌ መድኃኔዓለም ቤተክርስቲያን አካባቢ ያለው መንገድ ህንጻው ፎቁ ልዩ ነው። ድሮ እንግዲህ ዋና መንገድ እቺ ነበረች። ይሄ የዘመኑ የፒያሳ አራዶች ይሄ ወርቅ ቤት የአቶ ተክለ ደስታ ወርቅ ቤት ለሰርጌ እዚህ ነበር ቀለበት የተሰራው። ይሄም በኋላ የተሰራ ህንጻ ነው። እዚህ እንደ ፎቅ ነበር። እዚህ ፎቅ ላይ አንድ የታወቁ ሴት ዘፋኝ ነበሩ። አዎ የታወቁ ዘፋኝ ነበሩ። እዚህ ላይ ማን ነበር ስማቸው? አሁን ጊቤ ሆቴል ያለበት ላይ ማለት ነው። አዎ ይሄ የታወቁ ዘፋኝ ነበሩ። እሳቸው ክራር ይደረድራሉ። ክራር ሲደረድሩ ሴትዮዋ መልካም ናቸው። መኳንንቱ፣ ጠበቃው፣ ዳኛው ቁጭ ብሎ እሳቸውን እያየ ውስኪ ብርቅ ነው ውስኪ ገለብጥ ነበር። አስታውሳለሁ በዚያን ጊዜ ባልጠጣውም 17 ብር ነበር ጠርሙስ፣ ሙሉ ጠርሙስ። በፊት 7 ነበር። በአንዴ ናረና 10 12 ብሎ 17 ደረሰው ውስኪ። ወቅቱ 17 ብር በጣም ትልቅ ብር ነው። ቢን አን የሚባል ውስኪ ነበር ያን ያስታውሳለሁ። ወገብ እንዲህ እያደረግን ነበር የምንነሳው። ብላክ ኤንድ ዋይት ሌላ ነበረ ያኔ። እሱ ነበር ለገል ፍሬንድም ለምንም ለጮኛም የሚላከው። እዚህ የተነሳነው ፎቶግራፍ በጣም ቆንጆ ነበረ። ግን
በትዝታችን በኢቢኤስ ትላንት ይቀርባል ትላንት ይዘከራል ያኛው ዘመን ወደ እናንተ የሚቀርብ ይሆናል ማለት ነው ተመልካቾች ወደ መጀመሪያው ሙዚቃ ግብዣ አልፋለሁ ሙዚቃ ግብዣውን ተከታትለን እንመለስና አብረን እንገናኛለን ትዝታችን በኢቢኤስ አብራችሁን ቆዩ Gonna say
ተመልካቾቻችን እንግዲህ በእኛን ያሉት አንጋፋ የማስታወቂያ ሰው እዚህ አንድ ቦታ ላይ እንደደረሱ የዛን ዘመን አስተዋውሰዋል የራሳቸውን ዘመን አስተዋውሰዋል እኛም ደግሞ በዚህ ዘመን አለንና እዚሁ ፒያሳ ጎራ ብለን ታዲያ ለምን ትዝታን እንቀርጽም ለምን ትዝታን እናስቀምጥም ብለን ፎቶ ቤት ተገኝተናል ጥቂት ፎቶዎችን አብረን እንውሰድ ለሁሉም ጊዜውን ይጠብቅለታል አሁን ወዴት እየነዳን ነው ወዴት አሁን ወደ ብሔራዊ ሎተሪ እንሄዳለን በነገራችን ላይ ብሔራዊ ሎተሪ ድሮ እዚህ አልነበረም ዴልቦርጎ ህንጻ ነው የሚወስዳቸው እዚያ ነው ተመልካቾቻችን እንግዲህ ከአቶ ውብሸት ጋር ሆነን ፒያሳን እየጎበኘን ነው የሀገር ፍቅር ቲያትር ሆነን አንድ ነገር ነግሬያችሁ ነበር የሀገር ፍቅር ቲያትር ከሰሩ በኋላ ሁለተኛ ስራቸው የነበረው ወደ ብሔራዊ ሎተሪ እንደገቡም እሳቸው ማጫውተውናል የመጀመሪያ ብሔራዊ ሎተሪ ቢሮ የነበረውን ብዙ ሰው ያውቀውም በተለይ አሁን በዚህ ጊዜ ያለው ሰው አያውቀውም አሁን የብሔራዊ ሎተሪ አስተዳደር ዋናው መስሪያ ቤት ከጣይቱ ሆቴል ወረድ ብሎ ያለው ነው በአብዛኛው የሚያውቀው ጋሹ ብሸት ግን እሱ ሳይሆን የመጀመሪያው ብሔራዊ ሎተሪ አሁን በካሜራው ላይ የሚታየው ነው ይሉናል እስቲ የድሮ መዛግብትም ስዕል ስላገኘን እሱን እያዩ አንዳንድ ነገሮች አውቀዋለሁ የተቀጠርኩበት ቤት አይደለም እኔ ከቲያትር ቤት ወጥቼ እዚህ ነው ማስታወቂያ ያቋቋምኩት አህያም የገዛሁት ዱከም ሄጄ በግመልም ላይ ብርድጨን ያረኩት ሁሉን ነገር የሰራው እዚሁ ማስታወቂያ ሞደርን ማስታወቂያ ሀብዬ የጀመርኩት እዚህ ነው እንደምን አላችሁ ደህና ድሮ ስራ አስኪያጁ ፈረንሳይኛ ነበሩ ትምህርታቸው ፈረንሳይ ነበር አቶ ኢቦኑሜር አድሚኒስትሬሽን እንግሊዘኛ ነው አድሚኒስትራሲዮን ፈረንሳይኛ ነው እንግዲህ የፈረንሳይኛ ቋንቋ ምን ነገር አለው አብዛኛው ጊዜ ድሮ እንግዲህ ፈረንሳይኛ ዋቂ ስለነበረ አብዛኛው ስልጣን ላይ ያወጡት ከጠቅላይ ሚኒስትሩ ከጻፍ አክሉ ሀብተወልድ ጀምሮ ፈረንሳይኛ ተማሩ ናቸው የዚህም ቤት ዋና ስራ አስኪያጅ የነበሩት አቶ ኢቦኑሜር ፈረንሳይኛ ተናጋሪ ፈረንሳይኛ ተማሩ ስለነበሩ አድሚኒስትራሲዮን ተባልና ጻፈ እንጂ በኋላ አድሚኒስትሬሽን እንግሊዘኛ ነው አድሚኒስትራሲዮን ፈረንሳይኛ ነው ሌላ ብሔራዊ ሎተሪ ደግሞ ታሪክ አለው ጥንት መኪና የሚነዳው በግራ ነበር መሪው ከዛሬ ጀምሮ በቀኝ እንንዳ ተብሎ ያሁኑ አነዳድ የተጀመረው ብሔራዊ ሎተሪ በነበር ብሔራዊ ሎተሪ ለመጀመሪያ ጊዜ ያን ፕሮግራም ስፖንሰር ያደረገው ብሔራዊ ሎተሪ ነው ስፖንሰር የሚባል ነገር ያን ጊዜ አይታወቅም ነበር እነሱን አርገን እንዲያውም አለቃ ያዘውኝ ፊሽካ ከትራፊክ ፖሊስ ሰጥቶኝ ቸርቸ ጎዳና ላይ አስተናግጃለሁ ከፖሊስ ጋር ፊሽካ እየነፋው መኪናውን ሳይጋጭ አይቀርም ዝም እየነፋ ነበር በቃ ብርቅ ሆነ እና ከዛሬ አናውንስ አረግ ከዛሬ ጀምሮ በቀኝን እንዳ በግራም እንዳት የለም እኛ ኮሎኒዎች አይደለንም በእንግሊዝ አልተገዛንም ይያልኩ አናውንስ አረግ ነበር ትዝታይ ዘወትር ወደኔ የመጣ ይላል ሙዚቀኛው ትዝታን ትላንትነቱን ያን ዘመኑን ለማስታወስ ያህል ትዝታይ ዘወትር ይላል በካሜራው ላይ እንደምትመለከቱት የምንገኘው እዚህ ቶሞካ ነው ቶሞካ ወደ ካቴድራል አካባቢ ፒያሳ ግርጌ የሚገኝ ታሪከ ብዙ ትዝታ ብዙ የሆነ ቡና ቤት ነው ወደ ውስጥ እንገባና ቶሞካ ቡናን ከትዝታ ዘመን ከዚያኛው ዘመን እንደምን ነበረ የሚለውን ወደ ትዝታችን እንሄዳለን ውስጥ ገባና ውስጥ ያለውን ነገር አብረን የምንመለከት ይሆናል ማለት ነው ትዝታችን በኢቢኤስ አብራችሁን ቆዩ በባሬሳነት ለለፉት ረጅም አመታት እንደሰራህ ሰምተናል እስቲ ስለሱ አጫውተን ቶሞካ በመስራቴ በጣም ደስታም ይሰማኛል ውጭ ሀገርን ቆይቶ የመጡ ኢትዮጵያውያኖች ካሉ እነሱም ቶሞካን በማይ ከውጭ ሀገርም በመተዋወቅም በጋዜጣም በአንዳንድ ነገሮች በቢቢሲም ይያዩ እዚህ ቶሞካ ሳንጎበኝ ያንሄድም ይያሉ ቶሞካን ቡና ናፈቀኝ ይያሉ እየመጡ እነሱም እንደመጡ እንዴ እስካሁን እዚህ ቤት አለው ምናምን ሲሉኝ አዎ አለው ሲያች ምናቃት ቡና አፍላልን ስፕሬሶ ቡና ማለት ይሄ ነው በጣም ስፕሬሶ ያረስኳል ማለት ነው ይሄ ማኪያቶ ነው በቆር ያለ ማኪያቶ ነው ይሄ ቡና ሳይፈላ ነው
በጣም የዛሬ ቡና በጣም ቆንጆ ነው። አቆላልሽ ቆንጆ ነው ያልኩት እናገራት። ተመልካቾቻችን እንግዲህ እንደምትመለከቱት ባሬሳው የተለያየ አይነት ቡና አዘጋጅተው ጋብዘዋቸዋል። የቶሞካ ቡና ባሬሳን ከልብ እናመሰግናለን። አሁን ወደ ቀጣዩ ፕሮግራማችን እንሄዳለን ማለት ነው። አሁንም ከትዝታችን በኢቢኤስ ጋር ነው ትዝታችንን በኢቢኤስ ነው እኔና አርሶም እዚህ የተገናኘንበት ዋናው ምክንያት ሙዚቃ ትልቅ ጉልበታም ነውና ምን እንደነበረ ለመወያየት ያህል ነው። አሁን ለመሆኑ የት ነው የምንገኘው? አሁን የምንገኘው እንግዲህ መሃል ፒያሳ ነው ማለት ይቻላል። ወደ ራስ መኮንን ድልድይ በሚሄደው መንገድ ላይ ነው። ትዝታን የሚያጭሩ ብዙ ነገሮች አሉ። ሐውልቶች አሉ፣ የድሮ ቤቶች አሉ፣ ዛፍ አለ። እንደዚህ እያልን ብቻ ሁሉን ስናስታውስ ከነዚህ መካከል ዋነኛው ትልቀኛው ሙዚቃ ነው። ሙዚቃ ዘመንን ያስታውሳል። በዛን ዘመን የነበሩትን ሙዚቃዎች ስናስታውስ የት ይሰራ እንደነበር፣ እነማን ይሰሩ እንደነበር፣ ማን የትኛው ሱቅ ውስጥ ይሸጥ እንደነበረ እንግዲህ ወዲያው ይመልሱናል። ስለዚህ አሁን ብዙ ሙዚቃዎች ስናዳምጥ፣ በተለይ የእንግሊዝኛ ሙዚቃዎችን ስናዳምጥ ሶል ሲቲ ሙዚቃ ቤትን ብዙዎቹ ያስታውሱታል ብዬ ገምታለሁ። በተለይ የሸክላ ሙዚቃዎች ከውጭ ሀገር የሚያስመጣው አቶ ደጀኔ ነበረ። የሱ ቤት ነው የሶል ሲቲ ሙዚቃ ቤት። ይሄ ሶል ሲቲ ሙዚቃ ቤት መነሻው ከሀራምቤ ሙዚቃ ቤት ነው እና ሀራምቤ ሙዚቃ ቤት ወደ ብሔራዊ ቲያትር ከፒያሳ ሲሄድ ሶል ሲቲ ደግሞ እዚህ ተመሰረተ። ይሄ ነው የማስታውሰው። በተለይ ደግሞ ማረሳው ሙሉቀን መለሰ ከሰራቸው ውስጥ ዋሳ መገና የሚለው ዋሳ መገና ምንም እንኳን በአጭር ጊዜ የተሰራ ቢሆንም የታንጎ የሙዚቃ ቤት ባለቤት ይህንን ቀርጾ ሙሉቀን መለሰ ከፍተኛው ደረጃ እንዲደርስ መነሻ የሰጠው ነው ማለት ይችላል። አገሯ ዋሳ መገና አገሯ ዋሳ መገና አገሯ ዋሳ መገና አገሯ ዋሳ መገና ምነው አሰማለች ብጣራ ብጣራ አገሯ ዋሳ መገና አንቺም እንደመጥፋት እኔም እንደመርሳት ከእንግዲህ ወዲያ እኔ ሰው አልወድም በበረደው ልቤ እሳት አላነድም አለጠፋ ጠፋ የልቤ ላይ እሳት አንቺም እንደመጥፋት እኔም እንደመርሳት ከእንግዲህ ወዲያ እኔ ሰው አልወድም በበረደው ልቤ እሳት አላነድም። የንዋይ የመጀመሪያዎቹን ያተመው እንደ የጥቅምት አበባ የሚለው የታተመው በታንጎ ነው እና እስካሁን ድረስ የሚሰማ ሙዚቃ ነው። የጥቅምት አበባ የጥቅምት አበባ የጥቅምት አበባ ነሻሉን አወልሽ አካሌን በሙሉ የጥቅምት አበባ የጥቅምት አበባ የጥቅምት አበባ ለሽታ ለኔ ቅጣት ሸበኝ ተዘታ ያመልማል አባተ የመጀመሪያው አልበሟ እዚሁ ነው የታተመው። ከዛ ህብስት ጥሩ ነው የመጀመሪያ እንትኗ የታተመው እዚህ ነው። የህብስትም እዚህ ነው እና በሙሉ ሂት የሆኑ ሙዚቃዎችን ያሳትም ነበር አሊ ታንጎ እና በአሁኑ ጊዜ እሱ ቤቱም ተቀይሮ ከሀገር ውጭ ወጥቶ አሁን በማይ አሜሪካ ነው የሚገኘው
አሁን ደግሞ እኔና ጋሽ ዳዊት ያለንበት ቦታ በተለምዶ መሐሙድ አካባቢ ተብሎ የሚጠራ ነው። ይህ በእርግጥ በተለምዶ ይመስላል እንጂ ምክንያት አለው። ይህ ቤት ምን ነበረ ከሚለው እንነሳ። እኔ እንደማስታውሰው ይሄ ቺፕሪያኒ የሚባል ጣሊያናዊ የሙዚቃ መሳሪያ ያመጣ የሚሸጥበት ቤት ነበረ። ለረጅም ጊዜ በተለይ በ50 እና በ60ዎች ውስጥ የሙዚቃ ባንድ ማቋቋም የሚፈልግ ሰው በሙሉ የሙዚቃ መሳሪያ የሚገዛው ከዚህ ቤት ነበረ እና በጣም ጥራት ያለው የሙዚቃ መሳሪያ ይሸጥ ነበር። ከዛ በኋላ ሴኮ ሰዓት መሸጫ ሆኖ በሴኮነት ታወቅ ነበር ይሄ ቤት። በሂደት እንግዲህ የሴኮ ሙዚቃ ቤት ባለቤት ለመሐሙድ ይሸጥለታል። ይሄን ቤት ሲሸጥለት መሐሙድ ሙዚቃ ቤት ተብሎ ስራ ጀመረ። በመሐሙድ ሙዚቃ ቤት በሚለው ብዙ ሰው ያውቀዋል ብዬ ገምታለሁ። በሙዚቃ ብዙ ነገር ተሰርቷል፣ ብዙ ታሪኮች ተሰርተዋል። እነዚህን ለማቆየት የሚደረገው ጥረት እንግዲህ አንዱ አካል ነው የትውስታ መድረክ። ስለዚህ ኢቢኤስ እየሰራ ያለው የተረሱትን ከማስታወስ ያሉትን ፕሮሞት ከህዝብ ጋር ከማስታወስ አንጻር ተተኪው ትውልድ ደግሞ ከነዛ ላይ ተነስቶ ሌላ አኩሪ የሆነ ስራ እንዲሰራ የሚያበረታታበት መድረክ። ፒያሳ ያለንን የድሮ ሙዚቃ ቤቶች ትዝታ ቋጭተን አሁን ደግሞ በዚህ ጊዮን ሆቴል በሚገኘው የጃዝ መንደር ውስጥ ጎራ ልንል ነው። እንግዲህ መቼም ያው ቀደም ሲል ታስታውሰው እንደሆነ በአዲሱ ዓመት ላይ ብዙ የሙዚቃ ዝግጅቶች ይዘጋጃሉ። ቀደም ሲል በነበረው ጊዜ ማለት ነው እና የተለያዩ የሙዚቃ ክፍሎች ውድድር ይኖራቸዋል፣ ትልልቅ የሙዚቃ ዝግጅት ይኖራቸዋል እና እነሱ በእውነቱ መቼም ለሙዚቃ እድገት ላለው ለባለሙያዎችም በፉክክርነት ደረጃ እየተወዳደሩ የሚወጡበት የሚታወቁበት አይነት ስራ ነበር። እሱ አንዱ በእውነቱ በጣም ትዝ ከሚለኝ አንዱ እሱ ነገር ነው። ደግሞ አንዳንድ ጊዜም በእውነት ያው ትዝታቸውን ብቻ ያጋጠሙ ሰው ነው። በሙያ ላይ የምትሰራቸው የሙያዎቹ ሁኔታዎች እንዴት አድርገህ ደረስክ፣ እንዴት አድርገህ እዚህ ደረጃ ላይ ምንን አልፈህ ምንን ወጥተህ ደረስከው የሚለው ደግሞ ለሚቀጥለው ትውልድ ደግሞ ትምህርት ነው እና በእውነት ይህ ፕሮግራም በጣም ደስ የሚለኝ ነው።